በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በክርስቶስ ወንድሞቼ እህቶቼ ሆናችሁ ይህን እግዚአብሔር ቃል አሁን ላይ ሆናችሁ የምትከታተሉ ሁሉ ሰላም እግዚአብሔር ይብዛላችሁ። እንግዲህ መዝሙር ዘምረናል። እግዚአብሔር አምላክ በመካከላችን እንዳለ እናምናለን። ወገኖቼ ይህን መዝሙር አስተውላችሁ ከሆነ ስለ ምህረት ነው። አዎ ማረኝ እግዚአብሔር ማረኝ እግዚአብሔር እያለ ነው ዘማሪው የዘመረው፣ እኛም የዘመርነው። በተለይ ለኛ የሚያስፈልግ በዚህ በመከራ ወቅት በዚህ በፈተና ወቅት የሚያስፈልግ መዝሙር ነው። ዘማሪው ምን ይላል? ከፊት መቅበዝበዝ መሰደድ ፈለኩኝ፣ ኃጢአት ከኋላዬ እያሳደደኝ፣ መሄድ እሄዳለሁ መሸሸግም የለኝ፣ ምህረት መጠጋዬ ዋሻዬ ካልሆነኝ ለኔስ ተስፋዬ ምንድነው ይላል። አዎ ወገኖቼ ዛሬ እንደኔ ስሜታችሁ እንደሚሰበር እረዳለሁ። እውነቱን ለመናገር አዎ ቤተክርስቲያን ትልቅ ላይ አደጋ ስትደርስ የቤተክርስቲያንን መከፈል ወይም ደግሞ የቤተክርስቲያንን ውድቀት ከማየት የከፋ ነገር የለም። ወገኖቼ የህዝባችንን መሞት የህዝባችንን በየጊዜው እንደሮች መገደል ከማየት የሚከብድ ነገር የለም። ወገኖቼ የምድራችንን ሰላም ማጣት እንደማየት የሚከብድ ነገር የለም። ለዚህ ነው መድኃኒቱ ምንድነው ብለን ስንመለከት እግዚአብሔር ማረን፣ አቤቱ እግዚአብሔር ራራልን ልንል የሚገባው በዚህም ይሄን መዝሙር የዘመርነው በዚህ ምክንያት ነው። እግዚአብሔር ቢረዳን ባለን ጥቂት ደቂቃ ዛሬ የምንማረው ወገኖቼ አው መከራ ላይ ነን። በደንብ ስሙኝ ወገኖቼ። አው ቤተክርስቲያናችን ክርስቶስ የሞተላት ቤተክርስቲያን አደጋ ላይ ነች። አው ይሄ እውነት ነው። አው ወገኖቼ ህዝባችን አደጋ ላይ ነው። አው ባለፉት 2 ወራት ባለፉት 2 ዓመታት ብዙ ወገኖቻችን ወገኖቼ እንደሮች ህይወታቸው በቀላሉ አልፏል። ይሄ ብቻ አይደለም ወገኖቼ፣ ምድራችን ሰላም ዛሬ የላትም። አዎ ይሄ ስላለ በዚህ ጉዳይ ላይ አሁን ደግሞ የባሰ ሆኖ አንድ አድርጋ ያዘችን ቤተክርስቲያን ዛሬ አደጋ ላይ ስትወድቅ ልብ ይሰብራል ወገኖቼ፣ ልብ ይሰብራል። ብዙዎች ሰዎች እንደሚሉት አይደለም ለኔ ይሄ ሁሉ ለምን ሆነብን ወገኖቼ? ይሄ የማን ጥፋት ነው? የእናንተን አላቅም፣ እኔ ግን የኔም ጥፋት ነው ማለት የኔ ድርሻ አለበት። ግን እግዚአብሔር ይመስገን ደስ የሚል ነገር አለ። እዚህ ነው ዛሬ የምንማረው። የእግዚአብሔር መንፈስ ምን ይለናል ዛሬ? ልጆቼ አሁንም ለእናንተ ተስፋ አለ። እዚህ ነው ርዕሳችን፣ አሁንም ለኛ ተስፋ አለ ወገኖቼ። አዎ ይሄ ብዙ በደል ደርሶብናል፣ ብዙ ፈተና ውስጥ ወድቀናል። ግን ወገኖቼ አሁንም ለኛ ተስፋ አለ። ተስፋ እንዳትቆርጡ። ይሄን ቃል የተናገረው ወገኖቼ እንደኛ መከራ የወደቀበት እንደኛ መቅደሳቸው የተቃጠለ እንደኛ ወገኖቼ መከራ የደረሰባቸው ከእስራኤል ሰዎች አዎ ሴኬንያ የሚባል ሰው ነው። ወገኖቼ በደንብ አድርጋችሁ ስሙኝ። እስራኤል ኃጢአትን ሰራ ይላል እግዚአብሔር ቃል። እስራኤል በደልን አደረገ። በደልን በሰራ ጊዜ እግዚአብሔር አምላክ እስራኤልን ቀጣው።
እስራኤልም ወገኖቼ ቅጣቱ ልክ ከኛ ዘመን ጋር የሚመሳሰል ነው። ለዚህ ነው ዛሬ ረጋ ማለት ነገሮቹን ግራ ቀኙን ማየት እንደ እግዚአብሔር ሐሳብ መጓዝ ያለብን። አለበለዚያ ወገኖቼ እኛ ከእስራኤል አንሻልም። የዋሃት ሁኑ። ቅዱስ ጳውሎስ እንደሚለው የዋሃት ሁኑ። እስራኤል በትዕቢታቸው ወገኖቼ ሲመኩ እኛ አብርሃም ልጆች ነን፣ እኛ ባለ ሃይማኖት ነን ሲሉ ጠፉ። ወገኖቼ ሃይማኖት ከምግባር ውጪ ዋጋ የለውም። እስራኤል ሃይማኖት አለን እያሉ ወገኖቼ ሕይወታቸው ግን ሙሉ በኃጢአት የተነከረ ሕይወት ነበረ። በዚህ የተነሳ የእግዚአብሔር ቁጣ ነደደባቸው። የእግዚአብሔር ቁጣ ነደደባቸውና ባቢሎናውያን ተነስተው ወገኖቼ እስራኤልን ኢየሩሳሌምን ወረሩ። ሀገሪቷን እንዳትሆን አደረጉ። ኢትዮጵያውያን በደንብ ስሙኝ። ባቢሎናውያን በእስራኤል ላይ ዘምተው ኢየሩሳሌምን አቃጠሉ፣ መቅደሱም ተቃጠለ። ይሄ ብቻ አይደለም ወገኖቼ፣ ባቢሎናውያን በመቅደሱ ውስጥ ያሉትን የእግዚአብሔርን ንዋየ ቅድሳት ዘርፈው ወሰዱ። ይህንንም ማነሳባችሁ ወገኖቼ ተስፋ አትቁረጡ። ዛሬም ለኛ ተስፋ አለ፣ ግን በጥንቃቄ እንያዘው። መመካት አያስፈልግም። እኛ ከእስራኤል አንበልጥም። የማንበልጥበት እግዚአብሔር የመረጠው ሕዝቡ ነው። እነሱ እንኳን በኃጢአት በወደቁ ጊዜ፣ በደልን በሰሩ ጊዜ ምድራቸው ወገኖቼ ባድማ ሆነች። መቅደሳቸው ወገኖቼ ተቃጠለ። ሕዝቡ ለምርኮ ተዳረገ። ታሪኩ ሰፊ ነው፣ እዛ ውስጥ አልገባም። በኋላ መጣበት ይሆናል። በዚህም ጊዜ በምርኮ ያሉ ወገኖቼ የደረሰባቸው ነገር በቃል አይገለጽም። ኢትዮጵያውያን አስተውሉ። ዛሬ የደረሰብን ነገር ወገኖቼ ከስጋ ከመሰላችሁ ተሳስታችኋል። ውጊያው ከስጋ ጋር አይደለም። ጦርነቱ ከስጋ ጋር አይደለም። ዛሬ በቤተ ክርስቲያናችን ላይ የቆመው ወገኖቼ፣ በህዝባችን ላይ የቆመው ወገኖቼ፣ በምድራችን ላይ የቆመው ስጋና ደም ጉዳይ አይደለም። ጠላት ዲያብሎስ ተነስቷል። ጉግ ማንጉጉን ይዞ ተነስቷል። ታዲያኛም ወገኖቼ ውጊያችን በእውነትና በመንፈስ መሆን አለበት። ለምን? መንፈስን በስጋ ልትዋጋው አትችልም። ስለዚህ እስራኤል በደለ፣ ለባርነት ተዳረገ። ወገኖቼ መቅደሱ ተቃጠለ። ንዋየ ቅድሳቱ ወደ አሕዛብ አገር ሄደ። ወገኖቼ አሕዛብ በእግዚአብሔር ቤተ መቅደስ ጨፈሩ ይላል። ይህንን ማመጣላችሁ ወገኖቼ እኛም እንድናስተውል ነው። በዚህን ጊዜ ተጓዙ ወገኖቼ። በእንግልት በስደት ሀገር የገጠማቸውን ልነግራቸው አልችልም። የከፋ ሰቆቃ ደረሳቸው። እነ ኤርምያስ አለቀሱ የሚባለው ያ ነው ወገኖቼ። ሰቆቃው ኤርምያስ የሚለው ይሄ ነው። በሰቆቃ አለቀሱ በስደት እያሉ። በኋላ መጣበታለሁ ወገኖቼ። እስራኤል አለቀሰ። በእግዚአብሔር በረሃብ በሄዱበት ገረፋቸው። የሚበላ አጡ። ሕፃናት በእናቶቻቸው እቅፍ ላይ አለቀሱ፣ ዋይ አሉ። እናቶች ለልጆቻቸው የሚሰጡት ነገር አጡ። ወገኖቼ ጎበዛዝዛሉ። ካህናት እንኳን ምግብ ፍለጋ ሄደው ሞቱ ይላል። ይሄ ደረሰባቸው። ለምን ይሄ ደረሰባቸው? ከኃጢአት የተነሳ ነው። ታሪኩ ሰፊ ነው። በኋላ መጣበታለሁ። ዞሮ ዞሮ ወገኖቼ በኃጢአት ምክንያት
መቅደሳቸው ተቃጠለ፣ ለምርኮ ተዳረጉ። ሕዝባቸው ወገኖቼ በአሕዛብ ተረገጠ። ዛሬ የእግዚአብሔር መንፈስ ይሄ በእኛ እንዳይመጣ ወገኖቼ ደጋግመን ልናስብ ይገባል። ስለዚህ ይሄ ሴኬንያ የተባለ ሰው አሁን ታሪኩን እዚች ጋር ለማያያዝ ለእናንተ ብዙ ዘመናት አለፈ ይላል። ብዙ ዘመናት ካለፈ በኋላ ከአሕዛብ ንጉሥ እንኳን እግዚአብሔር አዲስ ሰው አስነሳ ይላል። ክብር ለእግዚአብሔር ይሁን። መቅደሱን ከፍ የሚያደርግ መቅደሱን የሚሰራ ቄሮስ የተባለ ንጉሥ አስነሳ፣ ከፐርሺያ አስነሳ ይላል። በዚህን ጊዜ ሰዎችን መረጠና ይሄ ንጉሥ ወደ ኢየሩሳሌም ላከ። የሚገባውን አስይዞ ደብዳቤ ሰጥቶ እንግዲህ ሂዱ፣ የሰራዊት ጌታ የእግዚአብሔርን መቅደስ የተቃጠለውን መቅደስ በኃጢአት ምክንያት የፈረሰውን መቅደስ እንደገና ስሩ ብሎ ላከ። ወገኖቼ ከተላኩት አንዱ ሰው ቡድኑን መርቶ የመጣው ካህኑ ዕዝራ ነበር። ካህኑ ዕዝራ ብዙ ጊዜ ተጉዞ ኢየሩሳሌም ደረሰ። የሚያሳዝን ነገር ገጠመው በኢየሩሳሌም። ይህንን ማነሳላችሁ ወገኖቼ ዛሬ የጀመርነው ትምህርት አሁንም ወገኖቼ ለኛ ተስፋ አለ። ተስፋ አላለቀም። ተስፋ አትቁረጡ። በስጋ መንገድ አትመላለሱ። ይልቁንም እንደ እግዚአብሔር ሐሳብ እንጓዝ። እግዚአብሔር ዛሬም በመቅደሱ አለ፣ ይመለከታል። ስለዚህ ዕዝራ ወገኖቼ ኢየሩሳሌም ደረሰ። በሶስተኛው ቀን የተጀመረውን መቅደስ ይመለከት ዘንድ ወደ መቅደስ ወጣ ይላል። እዛ በደረሰ ጊዜ አሁን ይህንን ላመጣላችሁ የፈለግኩት አሁንም ለኛ ተስፋ አለ የሚለው ቃል እንዴት እንደመጣ ልነግራችሁ ነው። በመቅደስ ሳለ አለቆች ወደሱ ቀረቡና አንድ ነገር ነገሩት። የእግዚአብሔር ካህን እውነተኛ ካህን ዕዝራ ሆይ ስማ፣ የሚያሳዝን ነገር በእኛ መካከል ሆኗል። ሕዝባችን እንደገና በኃጢአት ወድቋል። ካህናቶቻችን በኃጢአት ወድቀዋል። ሌዋውያን የመቅደሱ ሰዎች በኃጢአት ወድቀዋል። ሕዝቡ በኃጢአት ወድቋል። አለቆች፣ ባለስልጣናት በኃጢአት ወድቀዋል ብለው ነገሩት ይላል። ወገኖቼ ልብ አድርጉ። ይሄ ሰው በስደት የኖረ ሰው ነው። በኢየሩሳሌም ኃጢአት ምክንያት በእስራኤል ኃጢአት ምክንያት ለብዙ ዘመን በምርኮ የኖረ ሕዝብ ነው። ከዛ ነው መቅደሱን ሊሰራ ሲመጣ ወገኖቼ የቀሩት ትንሽ ቅሪት እንኳን ከምርኮ የተመለሱት ትንሽ ቅሪቶች እግዚአብሔር ያስቀራቸው እንኳን በሌላ ኃጢአት ውስጥ መሆናቸውን ሰማ። ወገኖቼ ልብ ይሰብራል። የሕዝቡን እንግልት አይቷል። እሱ በባቢሎን ሳለ የረሃቡን መጠን አይቷል። እናቶች ለልጆቻቸው የሚሰጡት ምግብ ማጣታቸውን አይቷል። ወገኖቼ የረሃቡ ጥናት የከፋ ነበረ። ካህናት ምግብ ፍለጋ ወጥተው በመንገድ ላይ ተዘርረው ወድቀው ነበር ይላል። ይሄንን አይቷል እሱ። ይሄ ከኃጢአት የተመጣ ነው ወገኖቼ። ዛሬ ደግሞ ተመልሶ ኢየሩሳሌም ሲመጣ ዳግመኛ ሌላ ኃጢአት ጠበቀው። ነገሩት። ካህናት ኃጢአት ሰርተዋል። ሌዋውያን የመቅደሱ ሰዎች ኃጢአት ሰርተዋል። ትንሽ ትልቁ ኃጢአት ሰርቷል። አለቆቻችንም ኃጢአት ሰርተዋል አሉት። በዚህ ጊዜ ደነገጥኩ ይላል። ይሄ እግዚአብሔር ሰው ደነገጥኩ፣ የለበስኩትን ልብሴን ቀደድኩት ይላል። ደንግጬ ወደቅኩ፣ በመቅደሱ ፊት ወደቅኩ ይላል። ወገኖቼ በመቅደሱ ፊት ወደቅኩ። ጠዋት ነው ሄደው እስከ ሰርክ ጸሎት ድረስ
5 PM ወይም ደግሞ በኢትዮጵያ ከ11 ሰዓት ድረስ ይሄ ካህን ወገኖቼ ወደቀ። በመቅደሱ ፊት ደንግጦ ወደቀ። ይህም በሰማ ጊዜ የሕዝቡን ኃጢአት በሰማ ጊዜ፣ የካህናቱን ኃጢአት በሰማ ጊዜ፣ የሌዋውያንን ኃጢአት በሰማ ጊዜ፣ የአለቆችን ኃጢአት በሰማው ጊዜ ወደቀ። በዚህ ጊዜ ነው እንግዲህ አንድ እግዚአብሔር ሰው ስሙ ሴኬንያ የተባለ ወደ ካህኑ ወደ ዕዝራ መጣና አቤቱ ካህኑ አባታችን ሆይ እባክህ ተስፋ አትቁረጥ። ምንድን ያለው? አሁንም ለኛ ተስፋ አለ። አዎ በድለናል አለ ሰው። እውነት ነው፣ ካህናት አባቶቻችን በድለዋል። እውነት ነው፣ የመቅደሱ ሰዎች በድለዋል። እኛ ሁላችን በድለናል፣ አለቆቻችንም በድለዋል ብሎ ኃጢአቱን ተናዘዘና ግን ካህኑ አንተ በእኛና በእግዚአብሔር መካከል ቁም፣ አሁንም ለኛ ተስፋ አለ አለው። ወገኖቼ ዛሬም የእግዚአብሔር መንፈስ ልጆቼ ሆይ ወደ እኔ ተመለሱ፣ ለእናንተ ዛሬም ተስፋ አለ። አዎ የመቅደሳችሁ ነገር ያሳስባችኋል፣ ገብቶኛል። አዎ የሕዝባችሁ ነገር ያሳስባችኋል፣ ገብቶኛል። አዎ የምድራችሁ ሰላም ያሳስባችኋል፣ ገብቶኛል። ነገር ግን በንስሐ ወደ እኔ ኑ፣ ኃጢአታችሁን ተናዘዙ፣ ወደ እግዚአብሔር ተመለሱ። ይሄን ካደረጋችሁ አዎን ልጆቼ ለእናንተ ዛሬም ተስፋ አለ ይለናል። ወገኖቼ ትልቅ ፈተና ውስጥ ገብተናል። እናንተን አላቅም እንደኔ እንደምትሆኑ ነው። ግን አንድ ነገር ልንገራችሁ፣ እኔ ምጥ ይዞኛል። ከልቤ ነው የምነግራችሁ። እኔ ስለ ቤተ ክርስቲያኔ ምጥ ይዞኛል ወገኖቼ። እኔ ስለ ሕዝቤ ምጥ ይዞኛል። እኔ ስለ ምድሬ ስለ ኢትዮጵያ ምጥ ይዞኛል ወገኖቼ። ይሄ ምጥ በያዘኝ ሰዓት፣ በዚህ በጭንቅ ሰዓት ግን እግዚአብሔር ምን ይለኛል? ልጄ ሆይ ቅድም እንዳልኳችሁ ዛሬ እናንተ ፊት ለመቆም ኃይል አልነበረኝም። የዛሬ ፕሮግራም ልሰርዘው ነበረ። እውነቱን ነው የምናገረው። ግን እግዚአብሔር መንፈስ ምን አለኝ? ተስፋ አትቁረጥ። አሁንም ላንተ አሁንም ለወገኖች ተስፋ አለ። ይልቅ ውጣና ለሕዝቡ ንገር። ውጊያው ወገኖችን ንገራቸው። ውጊያው ከስጋና ከደም ጋር አይደለም ወገኖች። ውጊያው ከዚህ የዓለም መናፍስት ከዲያብሎስ ጋር ነው። ልብ ብላችሁ ስሙ። ዲያብሎስ ወገኖቼ በቤተ ክርስቲያን ላይ ቆሟል። ወገኖቼ ዲያብሎስ በሕዝባችን ላይ ቆሟል። ዲያብሎስ በምድራችን ላይ ቆሟል። ስለዚህ በስጋና አሸንፎ ከስር የምታዩቸው በቤተ ክርስቲያን በቀኝም በግራም ችግር የሚፈጥሩ ወገኖቼ እነሱ ወኪሎች ናቸው። በዚህ ምድር ላይ ወገኖቼ ዲያብሎስ ወኪሎች አሉት። ሁለት ወኪሎች አሉት። የዲያብሎስ ሁለት ኤጀንቶች አሉት ወገኖቼ። አንደኛው አጋንንት የሚባሉ ነው። ህዝብን ከህዝብ የሚያጋጩ፣ ህዝብን ከህዝብ የሚለያዩ፣ የእግዚአብሔርን ቤተክርስቲያን የሚከፍሉ አጋንንት አንደኛው። ሁለተኛው ወገኖቼ የሰው ልጅ ነው። አጋንንት የገባበት የሰው ልጅ የሰይጣን የዲያብሎስን መልእክት ይዞ ስራ ይሰራል። ዛሬም በመቅደሳችን የገጠመን ይሄ ነው ወገኖቼ። አሁን ያለንበት ወቅት ቤተክርስቲያን ፈተና ውስጥ ስለገባች ቤተክርስቲያን አዋጅ ያወጀችበት ወደ እግዚአብሔር እንድናለቅስ ወደ እግዚአብሔር እንድናነባ 3 ቀን አዋጅ ከነነዌ ጾም ጋር አያይዘን እንድናዝን
ልብሳችንን ሳይሆን ልባችንን እንድንቀድ እግዚአብሔር በንስሐ ወደ እግዚአብሔር ተመልሰን እግዚአብሔር ቤተክርስቲያናችን አንድነት ለሕዝባችን ሰላም ለሕዝባችንና ለምድራችን ሰላምን እንዲሰጠን ቤተክርስቲያን ጸልዩ ጾሙ ብላናለች። በዚህ ሰዓት ያለነው ወገኖቼ አስተውሉ። እኔ ጣቴን በማንም ላይ የመጠቆም አቅሙ የለኝም። ከራሴ ኃጢአት የተነሳ እከሌ ነው አልልም። እኔ ሁላችንም በደለኞች ነን። በአንድ ቀን የሆነ ጉዳይ አይደለም ይሄ ጉዳይ ወገኖቼ፣ በአንድ ቀን የሆነ ጉዳይ አይደለም። የተዘራው ሲበቅል የበቀለ የመረረ የከረረ የጎመዘዘ ነገር ነው። እታችን ሰላም እግዚአብሔር ይብዛልሽ። ስለዚህ ወገኖቼ የሚበጀው ሁላችን በንስሐ ተመልሰን እግዚአብሔር ልንጠፋ ነው፣ እግዚአብሔር መቅደስ ሊፈርስ ነው፣ እግዚአብሔር አንድነታችን ሊፈርስ ነው፣ እግዚአብሔር አስበን ልንለው ይገባል። እኔ በትንሽ ዕውቀቴ የሚታየኝ ይሄ ነው ወገኖቼ። በፍጹም በመንፈሳዊነት ወደ እግዚአብሔር መመለስ ይገባል እንጂ እርስ በርስ ብንባላ ቅድም ያልኳችሁን የአጋንንትን ስራ ነው የምናስፈጽምለት። የዲያብሎስ ፍላጎቱ ያ ነው ወገኖቼ። በእኛ ዘመን ተሰምቶ ታይቶ የማይታየቅ ነገር በየቀኑ እንሰማለን። ባለፉት 30 ዓመታት ጭው የሚያደርግ ነገሮችን እንሰማለን። ያ በ30 ዓመት የተዘራው ደግሞ ባለፉት 4 ዓመታት ፍሬ አፍርቶ ፍሬው ስንቆርጠን ስንቀምሰው መራራ ሆነ፣ መርዝ ሆነብን። ዛሬ ወገኖቼ ያ መርዝ መቅደስ ጭምር ገባ። ስለዚህ ወገኖቼ ቤተ መቅደስ ጭምር ገባ። የተዘራው ሲበቅል ይሄ ሆኖ በቀለ ወገኖቼ። የተዘራው ሲበቅል ክፉ ትውልድ ሆኖ በቀለ። የተዘራው ነው፣ ማንም አልዘራ ነው። እኛ ዘራን፣ እኔም ነበርኩ። ሰዎች ዘርተው ወገኖቼ ተክለው ሲያው ቆንጆ ነው ብለን እቺ ዘር መልካም ነች፣ እቺ ዘር መልካም ነች፣ እቺ ዘር መልካም ነች አለን አብረናቸው። ስለዚህ ኃጢአተኞች ነን። ዛሬ መቅደስ እስኪፈርስ ያደረሰን የተዘራው ነው። እኛ የመቅደሱ ሰዎች ጭምር ከዘሪዎች ጋር ቆመን ነበረ። ይሄ እውነት ነው። ይሄን ካልተናዘዝን አንድንም፣ ከመጥፋት አንድንም። ለዚህ ነው ቅድም ካህኑ በኋላ መጣበታለሁ የመቅደሱን መፍረስ አይቷል፣ የኢየሩሳሌምን መጥፋት አይቷል። ወገኖቼ በስደት የደረሰባቸውን አይቷል። ለዚህ ነው እግዚአብሔር የመጽናናት ዘመን ሰጥቷቸው ሲመለሱ ህዝቡ ኃጢአት በሰራ ጊዜ ራሱን መቆጣጠር አቅቶት የወደቀው በዚህ ምክንያት ነው። ለዚህ ነው እሱ ጋር መጥቶ ያንን ህዝቡ ኃጢአት እንደሰራ የተናገረው ሴኬንያምም ያ ሰውም መጀመሪያ ላይ ያደረገው ኃጢአቱን ተናዘዘ። አባታችን ካህኑ እኛ እግዚአብሔርን በድለነዋል፣ አባቶቻችን ካህናት በድለዋል፣ ሌዋውያን በድለዋል፣ አለቆቻችን በድለዋል። እግዚአብሔር የጠላቸውን ከአሕዛብ ጋር ተጋብተን ወልደናል አለው። በዚህ ጊዜ ካህኑ ወደቀ። ግን ደስ የሚለው ያ ሰው ያደረገው ወገኖቼ ከጾም በፊት ያደረጉት በኋላ መጣበታለሁ። ካህኑ እንዴት ወደ ጾም እንደገባ ተናዘዝ። በድለናል አለ። ስለዚህ ወገኖቼ እኔና እናንተም እንደ ግልም እንደ ቤተ ክርስቲያንም እንደ ህብረተሰብም ንስሐ ልንገባ ይገባል። ንስሐ ልንገባ ይገባል። ኃጢአታችንን ልንናዘዝ ይገባል። ዛሬ መቅደሱ እዚህ ደረጃ የደረሰው የሁላችን ፍሬ ነው። ሁላችን ተጠያቂዎች ነን። ስለዚህ መናዘዝ ያስፈልጋል ወገኖቼ። ከዛሬ 30 ምን ዓመት ይሄን ሲተክሉ እኔም አይቻለሁ፣ አብሬ ቆሜያለሁ። በቤተ መቅደስ ይሄን ሲገባ አይቻለሁ። እሱ ነው ያደገው፣ አድጎ ፍሬ ነው ያወጣው። ዛሬ ልዩነቱ አፈራ። ዛሬ
መቅደስ ውስጥ የገባው አፈራና ዘሩ ምን ሆነ? መለያየትን ሰበከን። አንተ ከዚህ ጎሳ ነህ፣ አንተ ከዚህ ነህ አለን። እኛም ዛሬ እሱን ይዘን እንሮጣለን። በእኛ ዘመን ወገኖች ተሰምቶ ታይቶ የማይታወቅ እየሆነ ነው። አሁን ደግሞ የባሰ ሆነው እግዚአብሔር ቤተክርስቲያን በእኛ ዘመን ልትለያይ ነው ወገኖች። ተስፋ እንድትቆርጡ አይደለም ትምህርታችን ርዕስ። ዛሬም ለኛ ተስፋ አለ። ግን በአግባቡ እንሂድ፣ ግን በአግባቡ እንጹም፣ ግን በአግባቡ ይሄን ውጊያ እንዋጋ። ይሄ ውጊያ የስጋና የደም ውጊያ አይደለም። ውጊያው ወገኖቼ ከዲያብሎስ ሰራዊት ከጉግ ማንጉግ ጋር ነው። ውጊያው ከሰዎች ጋር አይደለም። ለዚህ ነው ጥንቃቄ ማድረግ ይጠይቃል። መንፈሳዊ ልብስ መልበስ ያስፈልጋል። መንፈሳዊ ጋሻ መያዝ ያስፈልጋል። አንድ መታወቅ ያለበት ወገኖቼ አንድነት ከእግዚአብሔር ነው። ቤተክርስቲያን አንድ ነች ወገኖቼ። ቤተክርስቲያን ወገኖቼ አንድ ነች። አንድነት ከእግዚአብሔር ነው። መለየት፣ መለያየት፣ መክፈል ከሰይጣን ነው። እኔ አይደለሁም ያልኩት። ገላትያ ምዕራፍ 6 ላይ ሄዳችሁ ይዩት። ከምዕራፍ 5 ጀምሮ አንብቡት። የሥጋ ሥራ የተገለጠ ነው፣ እሱም መለየት ነው፣ መናፍቅነት ነው ይለዋልና መለየት የሰይጣን ሥራ ነው። ቤተክርስቲያንን መክፈል የሰይጣን ሥራ ነው ወገኖቼ። እግዚአብሔር የአንድነት አምላክ ነው። ስለዚህ እግዚአብሔር አንድነቱን እንዲሰጠን፣ እግዚአብሔር የቤተክርስቲያንን አንድነት የቤተክርስቲያን አንድነት እንዲያጸናልን፣ እግዚአብሔር ለሕዝባችን ሰላሙን ለምድራችን ሰላም እንዲሰጠን ተናዘን ኃጢአታችን ይህን ጾም እንጾማለን ወገኖቼ። ዝም ብለን አንጾምም። ከልቤ እላችኋለሁ የቤተ ክርስቲያን ችግር እንዲፈታ፣ የሕዝባችን ችግር እንዲፈታ፣ የምድራችን ችግር እንዲፈታ አባቶች 3 ቀን ጾም አዘዋል። ጾሙን ግን ኃጢአታችንን ተናዝነን እንደሚገባው ጾመን ነው። በዛን ሰዓት እግዚአብሔር የመጽናናት ዘመን ይሰጠናል። እግዚአብሔር የቤተ ክርስቲያንን አንድነት ያመጣል። በስጋ አትሞክሩ ወገኖቼ። በስጋ አይደለም፣ በድንጋይ አይደለም ወገኖቼ። እኔ እሱ አልረዳውም። ይሄንን ማሸነፍ የምንችለው ወገኖቼ ውጊያዊ መንፈስ ነው። አንድ ታሪክ ልንገራችሁ። ድሮ በአባቶቻችን ዘመን መናፍቃን አስቸገሩ ይባላል እና ይሄ በንጉሱ ዘመን የሆነ ታሪክ ነው። ታዲያ ንጉሱ ቤተክርስቲያን ሊቃውንት ተሰበሰቡና ይሄ ክርክር አደረጉ። ኋላ ንጉሱ በጣም ተናደዱ። በየጊዜው ይሄ ተጠራጣሪ የሆነ በየጊዜው ቤተክርስቲያንን የሚከፍል ነገር እየመጣ አስቸገራቸው። በኋላ ንጉሱ ምን አደረጉ? አንድ ወታደራቸውን ጠሩና ያንን ቤተክርስቲያንን ለመክፈል መሪ ሆኖ የሄደውን ሰውዬ አናቱን ብለው ገደሉት። ወገኖቼ እሳቸው ያንን በመግደላቸው ችግሩን የፈቱት መስሏቸዋል። ግን እውነቱ እንደዛ አይፈታም። ለምን? ውጊያው ከስጋ ጋር አይደል። ሰውየው ላይ ያደረ የሰውየውን ስጋ የለበሰ አለ። ለዚህ ነው ዛሬ የቤተ ክርስቲያን መከፈል ፈተና ሲገጥመን ውጊያው ከሰዎች ጋር አይደለም። በጥበብ መያዝ አለብን። ውጊያው ወገኖቼ ከዲያብሎስና ከሰራዊቱ ጋር ነው። ለዚህ ነው በጣም አርቀን በጣም ተጠንቅቀን ማድረጋል። ይሄ ሲባል ቤተክርስቲያን መብቷ አንዳንድ ነገሯ ሲረገጥ መደረግ ያለበት ምድራዊ ሕግ አይደረግ ማለት አይደለም።
ቤተክርስቲያን ስትሰበር የብፁዓን አባቶች ቢሮ ሲሰበር ቤተክርስቲያን ይሄ ህግ አለው እሱን ህግ መፍታት አለበት ይሄንን አንስራ ማለት አይደለም ትልቁን ግን ሐሳቡን ነው እንድታገኙልኝ የፈለኩት ስለዚህ ወገኖቼ ዛሬ እንግዲህ የጀመርነው የጾም ትምህርት ርዕሱን ምን ብለን ነው ዛሬም ልጆች አይዟችሁ ዛሬም ለእናንተ ተስፋ አለ በንስሐ ወደኔ ከተመለሳችሁ ኃጢአታችሁን ከተናዘዛችሁ በእውነትና በመንፈስ በማስመሰል አይደለም ወገኖቼ በማስመሰል አይደለም በጥንቃቄ ይጠይቃል አለበለዚያ ወገኖቼ ቤተክርስቲያንን ከሰይጣን ጋር ተባብረን እንዳናጠፋት ስጋቴ እሱ ነው ፍራቻዬ እሱ ነው ወገኖቼ በጣም ጥንቃቄ እናድርግ ስለዚህ ጾማችን እግዚአብሔር ጋር ቀድመ እግዚአብሔር እንዲደርስ በንስሐ ተናዘን እኛም አጥፍተናል ክፋት በምድራችን ሲተከል ጣዖት በምድራችን ሲተከል የዘር ጣዖት ሲተከል እኛም አብረን ነበር ብለን አምነን አድሚት አድርገን እንደ ግለሰብ እንደ ቤተክርስቲያን እንደ ህዝብ አድሚት አድርገን አቤቱ ማረን እግዚአብሔር ብለን ስንል እግዚአብሔር ወገኖቼ ይሰማናል እግዚአብሔር አንድነታችንን ይሰጠናል እግዚአብሔር ለህዝባችን እግዚአብሔር ለምድራችን ሰላሙን ያድላል አንድ መዝሙር አብረን እንዘምርና ወገኖቼ እንቀጥላለን እግዚአብሔር አምላክ ስለዚህ ቃል የተመሰገነ ይሁን ማረን እግዚአብሔር እባክህ ማረን ብለን እንዘምራለን ይቅር በለን በደላችን በስቶ ነው ቅድም ብያችኋለሁ ኢየሩሳሌም የጠፋችው ኢየሩሳሌም የተቃጠለችው መቅደሷ ወገኖቼ መቅደሷ የተቃጠለው በመቅደሷ አህዛብ የዘፈኑት የጨፈሩት ከመቅደሷ ነዋየ ቅዱሳቷ ወደ ባቢሎን የሄደበት ምክንያት በህዝቡ ኃጢአት ነው በዛ ምክንያት ነው በኋላ ግን ህዝቡ ኃጢአቱን ተናዞ ህዝቡ ወደ እግዚአብሔር በተመለሰ ጊዜ እግዚአብሔር የመጽናናት ዘመን ሰጣቸው ይላል ስለዚህ እኛም በንስሐ ወደ እግዚአብሔር ልንመለስ ይገባል ማረኝ እግዚአብሔር ማረን እግዚአብሔር ማረን ብለን እንዘምራለን እግዚአብሔር አምላክ ስለዚህ ሰዓት የተመሰገነ ይሁን